እና አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። ከዛሬ በኋላ አንቺን ላላስከፋሽ ችግር ውስጥ ላልገባ ላላስቀይምሽ እና አስፈላጊም ስላልሆነ ይሄው ፕሮሚስ ቀለበት ላስርልሽ ፈልጋለሁ። እኔ አሁን ዝግጁ አይደለም ለዚህ ነገር ማለት ካንተ ጋር ስለማልቀጥል ቀለበቱን ልቀበልህ አልችልም። ገባ? ለምንድን ነው የማትቀጥይው? ከኔ ጋር አታፈቅሪኝም ነው? ለዚህ ነው የጠራኸኝ? አዎ ለዚህ ነው። እኔና አንቺ ውስጥሽ ላይ ያለ ቅሬታ ካለ እንደዛ ከሆነ በጣም ይቅርታ፣ ፍላጎትን ላሳካ አልችልም። ሌላ ነገር የለም። ደስታህን እያደፈረስኩት አይደለም። ደስታህን እያደፈረስኩት አይደለም። ምን የተፈጠረ ነገር አለ? ይሄ ሁሉ ዳር እኮ አላፈቅርህም በኛ አላፈቅርህም በኛ። አንተ ለኔ ምርጫዬ የምትሆን አይነት ወንድ አይደለህም። እመኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ዘውትር ታምኜሽ እኖራለሁ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ በሙላ እኔ ያለው ፈጣሪ ይመስገን ዛሬ መጥቻለሁ። በጣም ደስ ብሎኝ አምሮብኝ እንደዚህ ማርክ ፋሽን ቡታጀራ ነው ያሳመረኝና የፈጠነ ነው የተሰራልኝ። በጣም ፈልጋለሁ ምናምን ብዬ አመሰግናለሁ እንደሚል ሲቀጥል ዛሬ የመጣሁት ያው የደስታዬም ቀን ነው። በጣም ደስ እንዳለኝ ታውቃላችሁ። ያለፉት አልፏል፣ የሆነው ሆኗል። ሁሉም ሰው የራሱ ምክንያት አለው። ማንም ሰው ላይ መፍረድም ምንም ማለትም አያስፈልግም ባይ ነኝና በቃ ሁሉም ነገር ለበጎ ነው የሚባለው ለዚህ ነውና የተፈጠረው ነገር አሁን እዚህ እንድደርስ አድርጎኛል። እዚህ ቦታ ላይ እንድቆም አድርጎኛል። አሁን የምታምኑኝ ማታምኑኝ የታላችሁ ትላለህ። ለማንኛውም ያው ወዳጆቼንም የኔንም ውድቀት ላይክ ሁሌ እኔ ችግር ውስጥ ገባ የኔ ውድቀት የሚፈልጉ ሰዎች ሁሌ እንደታዩ ነው። ለምን እንደሆነ አላውቅም፣ ግን አንድ ቀን ወድቄ አላውቅም። ሁሌ ኮራ ቀብረር ቀና እያልኩኝ እነሱ እንዳሳፈርኩኝ ነውና እንግዲህ ማፈራችሁን ቀጥሉ፣ የታባታችሁ ዋጋችሁን ነው ትላለህ። ሲቀጥል ዛሬ እኔ እኔ ያለፍኩት የተፈጠሩትን ነገሮች ታውቃላችሁ። እኔ ከሀይሚ ጋር ምን አይነት ሁኔታ ውስጥ እንደነበርኩኝ ታውቃላችሁ። ከጓደኞቼም ጋር ቢሆን ማይሆን ነገር ውስጥ ተገባብተን ነበርና እሱ እንዳለ ሆኖ ግን አሁን የሚያስፈልገው ነገር ሰላም ነው ብዬ ነው ማምነው። እኔም ቂም መያያዝ አልፈልግም። እንዲያደርገሽኛል ከሀይሚም ጋር እንዴት አታምኝም እንዴት እንደዚህ ምናምን እያሉ ቂም መያያዝን መቀያየምን አልፈልግም። ለይቅርታና ነው መራራቅ ስላለብን ነው የተራራቅነው። እዛኔ እሺ ይሁን እና ደግሞ አንተ በቃ ባሉት ነገሮች ደስ ብሎኛል። የተባለብህን ስላልሆንክ ደስተኛ ነኝ። በዚህ አጋጣሚ ኮንግራ ማለት ፈልጋለሁ ለሁሉም ነገር እና ግን እሱን አስመልክቶ እንደዚህ ፏ ብለህ ከሆነ አይደለም ፏ ማለት እንግዲህ ያው ሌላ ጊዜ ፏ አይደለም እንዴ? አይ ትላለህ። እሱማ ግን ደስ ብሎኛል እንደዚህ ሆነ ስላየውክ፣ አምሮብህ ስላየውክ፣ ከጭንቀት ነፃ ሆነ ስላየውክ ደስ ብሎኛል። ግን አሁን ስለኔ እንተውና ለምን እንደጠራኸኝ ንገረኝና ቶሎ ልሂድ። ምን የትም ትሄጂበታለህ? ምን ማለት ነው? በጣም ብዙ ነገሮችን ትቼ እኮ ነው የምመጣው እኮ አውቃለሁ። አሁን እንዲህ ብለሽኝ አናይም ውስጥሽ የደበረሽ ነገር አለ? አረ ምንም የለም እኮ ካሌለ ለምን እንድትሆኝ? ምንም የለም በቃ ውስጥሽ ቅር ካላለው ለምን እንደዚህ ትሆኛለሽ? እንዲህ አቅሻለሁ እኮ እኔ ባላቅሽ ይሁን እሺ ብዬ እኮ ማውራት ኖርማል ነገር ነው፣ ግን ስለማቅሽ ነው። ምን ሆንኩኝ ማለት አንደኛ ካሜራ ጠራኸኝ፣ ካሜራ ይዘህ ነው የጠበቀኝ። ግድ ነው ካሜራ መኖር አለበት። እሺ ችግር የለውም። በሱም አልከፋኝ። ብዙ ሁላስ ጨርሼ አላወራሁም። ብዙ ማውራት የምፈልጋቸው ነገሮች ነበሩ። ስለኔና ስላንተ ከሆነ የሚወራ ነገር የለም። ምን ነው? አይ ንገረኝ እስኪ፣ ግልጽ ሆነን ነው የደበረሽን ነገር ቀጥታ ንገረኝ። እኔ አልደበረኝም አልኩህ እኮ አልደበረኝም። ምንም የደበረኝ ነገር የለም። ማርያም እርግጠኛ ነሽ? ምናምን አትበያ። እርግጠኛ ነሽ? እኔ እኮ ጥያቄ ነው። እርግጠኛ ነሽ? ምንም አልከፋሽም? ምንም አልደበረሽም? አንተ ፈልገኸኝ ነው የጠራኸኝ ወይስ ደግሞ የፈለከኝ ለዚህ ምክንያት ነው? ለምን ደበረሽ? ደህና አይደለሽም? አሁን ሳይሽ እኮ ልክ ስላልሆንሽ እኔ ደህና ነኝ። በቃ እኔ ደህና ነኝ። ውስጤ ጥሩ ነገር እየተሰማኝ ካልሆነ ማሳየት አልችልም። በቃ እኔ ፊቴ ላይ ደስተኛ ሳልሆን ደስተኛ መሆን ስለማልችል ስለሚያስታውቅብኝ ይሆናል።
ለዛ ይሆናል። ግን ምክንያትሽ ምናምን ብለህ እንዳትጠይቀኝ። እኔ ምንም አይነት ምክንያት የለኝም። ደስተኛ መሆንም አለመሆንም ደግሞ ምክንያት ይፈልጋል ብዬ አላስብም። አንዳንዴ ከመሬትም ተነስተህ ደስተኛ ላትሆን ትችላለህ። ካንተ ጋር ምንም የሚገናኝ ነገር የለም፣ ወይም ደግሞ ካለፈ ህይወት ጋር ምንም የሚገናኝ ነገር የለም። እኔ በራሴ ምክንያትና ብዙ እንትኖች ስላሉብኝ ነው የደበረኝ። ሜቢ ፊቴ ላይ ስለሚያስታውቅብኝ መደበቅ ስላልቻልኩ ይቅርታ። ግን አሁን ለምን እንደጠራኸኝ ንገረኝና ልሂድ። አይ ለዚህ ጉዳይ ነው እኔ በቃ ታርቀናል ምናምን። እኔ ስጀምር ካንተ ጋር ጸብ የለኝም፣ ምክንያቱም ብዙ ነገር አብረን አሳልፈናል። ብለይህም ልጣላህ አልችልም። ገባክ? ነገ ወደ አዲስ አበባ እንመለሳለን። እኔ አልሄድም። ለምንድን ነው ማለት? እኔ አልሄድም። እዚህ ብዙ የጀመርኳቸው ነገሮች አሉ፣ እነሱን መጨረስ እፈልጋለሁ። አንደኛ ነገር ማለት ነው። እና ደግሞ በጀመርኩት ነገር ስለተጨናነኩኝ ነው እንደዚህ እንትን ያልከው። እሺ ጠብቄሽ አብረን እንሄዳለን። እኔን ለምንድን ነው የምትጠብቀኝ ብሩኬ? አይደለም አወራረሽ ከኔ ጋር መሆን እንደማይፈልግ ምናምን ነው። እኔ አሁን እዚህ ጋር መዋሸትም ምናምን አልፈልግም። ለዛ ነው አወራረሽ። አይ ሌላ ምክንያት አለኝ፣ ግን ይቅር እንባባል። እስካሁን የተባባልነው እስካሁን ያስደበርኩሽ ነገር ካለ ይቅር። ተቀየምኩህም። ይቅር የሚያስብልም ነገር እኮ የለም። በቃ ምንም ይቅርታ የሚያስጠይቅ ነገር የለም። እስቲ ረጋጊ። ምን ችግር አለ ነው? ምንም ችግር የለም እኮ ተረጋጊና አውሪኝ። ችግር የለም፣ ምንም ችግር የለም። በቃ አታስብ ፏበል፣ ምንም ችግር የለም። እኔ በራሴ ነገሮች ስለተጨናነቅኩኝ ነው በቃ አልኩ። ሲቀጥል ደግሞ እኔ አዲስ አበባ አልሄድም። እኔ ተናግሬያለሁ እኮ መጀመሪያም እስከ ዛሬም ድረስ እኮ ወስኜ በወሰንኩት ውሳኔ ባለመወሰኔና አቋም ኖሮኝ ባለመቆየቴ ነው እንትን እያልኩ ያለሁት፣ ራሴን እየጎዳሁ ያለሁት። ስለዚህ አሁን ደግሞ እኔ መጀመሪያ አንተ ነፃ ወጣህም አልወጣህም የወሰንኩት ውሳኔ ስለሆነ እኔ ካንተ ጋር መሄድ አልፈልግም እኮ። እኔ ይሄንን በስራ ካላወራሽ ለምን አይረግጠውም? ጥዬሽ አልሄድም። ሲቀጥል ደግሞ አይንሽን ጨፍኝ። ለምንድን ነው የምንጨፍነው? ጨፍኝ። ቆይ እስኪ እኔ ዙሪ ለምንድን ነው እንትን የምትሆኚው? ለምን አይንሽን ጨፍኝ እኮ። ለምንድን ነው አይኔን የምጨፍነው? ምን ይዤሽ አሮጥ እንትን በይልኝ። አይ ማን ያውቃል? ምን ብጠልፍሽ ብሩኬ፣ ማይሆን ነገር እንዳታደርግ። እኔ የመሄድ ፍላጎት የለኝም አሁን። ኖ አይ እንደዛ አላደርግም። አይንሽ እንዲጨፍኝ ፈለግኩኝ። ለምን ይሻል? ምን ችግር አለ? የህፃን ልጅ ጨዋታ እንደማትጫወት ተስፋ አደርጋለሁ። እሺ ታፈቅሪኛለሽ አይደል? ስለዚህ እንደዚህ አይነት ጥያቄ አትጠይቀኝ። አይደለም ምንድነው ማውራሽ? ሳትቀበይ ምንድነው ማውራሽ? እና ነይ እጅሽን ስጪ ብሩኬ። አስቀምጥ። እኔ አሁን ዝግጁ አይደለም ለዚህ ነገር። ማለት ዝግጁ አይደለም ነው? ምን ማለት ነው? ዝግጁ አይደለም? ዝግጁ አይደለም ዝግጁ አይደለም። በምንድን ነው ቀለበት ማሰርበትና ታስሬ የምቀመጥበት ሁኔታ ላይ አይደለም። ቀለበት ማሰር እኮ ታስሮ መቀመጥ አይደለም አይደለ? ብሩኬ፣ ከቀለበት በላይ ልቤን ማግኘት አይቀልህም ላንተ? ልቤን ብታገኘው ነው የሚሻለው። አሁን ደግሞ እኔ ልቤ አንተ ጋር አይደለም ያለው። ምን ማለት ነው? አንተ ጋር አይደለም ነው። እና የት ነው? አታፈቅሪኝም ማለት? እኔ ከራሴ ጋርና ከራሴ ችግሮች ጋር ነኝ ያለሁት። የትም አይደለም፣ ልቤ ነው ጋር ነው። ምንም ሌላ ነገር አስበህ ከሆነ ችግርና ከኔና አንቺ ፍቅር ጋር እኮ ምንም ያገናኝ ሌላ ነገር አስበህ ከሆነ ሜቢ ምናምን ያሰብከው ነገር አይደለም። በቃ ግን አሁን ለዚህ ነገር ዝግጁ አይደለሁም፣ ማድረግም አልፈልግም። እና ደግሞ ካንተ ጋር ስለማልቀጥል ቀለበቱን